እግዚአብሔር ይስማትባል አየውን ከፈታ ኢልልል ማትለ አየውን ከፈታ መባማሰል አየውን ከፈታ እቤተ ምስጋና ኑ ማትለ አየውን ከፈታ ያልሞተላት አየውን ከፈታ ያልተሰቀለላት አየውን ከፈታ አንተማ አይተውህም አንቺንማ አይተውሽም እናንተንማ አይተዋቸው አንድ ሰው ጮኸ ኢየሱስ አይተወኝም አይደል ድምፃቸው አይሰማም ድምፃቸው አይሰማም ምን አያደርገኝም አዎ ታስሯል ብሎ አይተወኝም ኪሱ ባዶ ብሎ አይተወኝም አይተወኝም ምን አያደርገኝም አንተ አይተወኝም የገባ ያለው ሰው አለ ስንቱ ስልክ ዘጋብን ስንቱ ፊቷን አጠቆረብን ስንቱ ሚስጥር አውጥቶ አሳልፎ ሰጠኝ አንተን እያየ አይሄድም እያየሽ እንደታሰርሽ እያየሽ እንደሰደቡ እያየሽ እንደሌለሽ እያየሽ እንደሳለቁ እያየሽ እንደሰደቡሽ እያየሽ አንድ ሰው ኢየሱስ አይሄድም ይላል እቺ ለመጨረሻው ልንነገርና ትላንት ወዲያ ጠዋት ማታ የሄዱ ሰዎች ኢየሱስ ውርንጫይቱ ላይ ልብስ ያስቀምጡ ሲቀመጥ ወዲያውን አንድ ስራ አደረጉ ክብሬ ነው ያሉ ጃኬታቸውን አወለቁ ምን አደረጉ አወለቁት ከራሳቸው ክብሬ ላይ አንድ ነገር አደረጉት አነጠፉላት ትላንትና እላዋ ላይ ጭራሾ ተቀመጠ ትላንትና እላዋ ላይ ሰይነና ሩቱ ያንቺ ሰላ አንድ ሰው ጮኸ አንቺ ተቀመጡባት እላዋ ላይ ትልቅ ድምፅም የማያራግቡ ሰዎች በናገርሽ የማይሉ ሰዎች ያንቺ መሞት ቀን የጠበቁ ሰዎች ኢየሱስ አለፈ ለዋ ላይ ተቀመጠ ይሄ ክብር ጌታ ተቀመጠ ልብሳቸው ወለቀ መርገጫ ሆነ ሳራቸው ወደቀ መርገጫ ሆነ ሸርባቸውን አወለቁ መርገጫ ሆነ እግዚአብሔር ቃል የሚያምን ሰው ካለ የእግዚአብሔር ቃል የሚቀበል ሰው ካለ ረጋጆች እግዚአብሔር ሸለግሞ ይወዛሉ ሰላሞች ያከብራሉ አሳጣጆች ያከብራሉ አለስናቶች ያከብራሉ ወጥመድ የሚዘረጉ ያከብራሉ መንገድ ዘጊዎች ያከብራሉ ሽማግሌዎች ያከብራሉ አንድ ሰው ጮኸ ኧረ ድምፅ ገና ነው ኢየሱስ እኔ ክብር አንተ ኢየሱስን ይዤ ምናልባት 2 ቀን አልቅሼ ሊሆን ይችላል ሰው ፊት ሊያዞርብኝ ይችላል በቀኔ ግን ኢየሱስ ቤቴ በገባ ቀን አክባሪዎቼ እነሱ ናቸው ሽንኩር ከታቶቼ እነሱ ናቸው ተሸክሞ ብዙሩኝ እነሱ ናቸው እኔ ዛሬ ለአንድ ሰው ምስራች አለኝ እኔ ዛሬ ለአንድ ጓዳ ምስራች አለኝ እኔ ዛሬ አንድ ሰው ቤት ምስክራች አለኝ አንቺን አይተው የሄዱት ጌታን አይተው ይመጣሉ እሱ ታጋዴ ለይተረከው ጎዶ ነነበር ነታታበር ነኪዛ ነማንጆ ነናታበር ያንቺ ጌታ ያንቺን ስራ ያንቺን ጓዳ ያንቺን ማንነት የምትኖርበት ቤት ጓዳ ስራሽን አይተው የሄዱት ኢየሱስን አይተው ያከብራል ኢየሱስን አይተው ያከብራል አንድ ሰው ጮኸ ኢየሱስ
ያሳጡ አለ። እንኳን ሄዱ አሁን ሊመጡ ነው። እንኳን ሰደቡ አሁን ሊያከብሩኝ ነው። እንኳን አሳደዱ አሁን ሊሸሙኝ ነው። እንኳን ስሜን አጠፉ አሁን ራሳቸውን ሊቀይሩ ነው። ተነበይ እኮ ነው። እኔን አዩ እንጂ መቼ አምላኬን አዩ? ነበረ የታሰርኩበት ጊዜ፣ ነበረ እጃቸውን የጠበቅኩት ጊዜ፣ ነበረ ቀን የጨለመኝ ጊዜ፣ ነበረ ብቻዬን እብድ ያወራሁት ጊዜ። አሁን ግን እፈታለሁ። አሁን ግን እፈታለሁ። ይፈታኛል። አንዱ ሰው ጮ ይፈታኛል ይላል። አራት መሉልኝ ይፈታኛል። ሀሪያ ድርሽሽ ባካችሁ ለመጨረሻ ድገሙ ባካችሁ። እነሱ ናቁ እንጂ እኔ አልንቃትም። እነሱ ጠሉ እንጂ እኔ አልጠላትም። እነሱ ፊት አዞሩባት እንጂ እኔ አላዞርኩባትም። እነሱ ስልክ ዘጉ። ያው ካዘነ ለተሰቀለላት ላየው ካዘነ ለሞተልህ ለአንተ ለተሰቀለልሽ ላንቺ ለሞተልህ ለአንተ ተጠማሁ ዛሬ ለአንተ ተራብኩ ላልሽ ላንቺ እግዚአብሔር ዛሬ ይፈታችኋል። ሻሽመኔ ያሰ ቆሶ ሻሽመኔ ያሰ ሀዲያረሰ ነየ ጎዳኑና ባለሰ እግዚአብሔር ይፈታችኋል። አረ እግዚአብሔር ይፈታችኋል። አንድ ሰው ጮ ጌታ ይፈታኛል ይላል። ድምፃችሁ አይሰማም። የሆነው ነገር እንደዚህ ነው። ወዲያውን መጣና ከተማ ገብቶ አላረፈም። ማኪያቶ አልጠጣም። የአገልግሎት ጊዜ ገና ነው አላለም። ከተማ ሲገባ ወዲያውን የታየ እንኳን ደህና መጣ ያሉ ሰዎች ሳይሆን የታሰረች አህያዋ ናት። ግልቤነን ይወቅ ከተማ ያንገለተ ሀብታም ያተሚበና ሀቃየታ አህያ ለሀይቅ አህያውን ለአህያ ቆሲሞ ገና አህያውን ለብርሽሽ አፍዲ ለብርሃሶን ቆሲሞ ገና አህያውን ለብርሽሽ እግዚአብሔር ሲያራላቻየ እየሊላ አራላቻያ እሷን ከፈታ ለሀይቅ ረንና አንይረወረና አንድ ሰው አጠገብ ያለ ሰው ያዙትና እግዚአብሔር አይደለም አንተን በሉት። አየው ፈቷል በሉት። አንተን እንዲህ አይገልሽም በሉት። አንተን አይቀብርህም በሉት። የገባው ሰው አለ። ከዛ አንድ ነገር ሆነ። ወዲያውኑ ይጠራል። መጣ። ሁለት ደቀ መዛሙርት ይቱ እኔን አትጀቡ፣ ከእኔ ዙሪያ አትሁኑ። ምክንያቱ አፍ የማትናገር የታሰረች አላት። ሰው የሌላት የታሰረች አላት። እንጂ የማትባል የታሰረች አላት። እንጂ ተፈተሽ ብዬ የማትባል የታሰረች አላት። ሰው ሁሉ ጠልቷት ሳይሆን ስለታሰረችባት አይቀመጥም። ሀላበላውቴ ይበላውቴ በአይሲ አቀሸተውታፍ ሌላው ላይ የሚቀመጥ ሁሉ እሷ ላይ ምን አይሆንም። ምክንያቱም ምን ብላለች? ስለዚህ የታሰረ ሰው ምን ይባል? ማን ይፈልጋል? ደሃ ማን ይፈልጋል? የወደቀው ማን ይፈልጋል? ኪሱ ባዶ የሆነ ሰው ማን ይፈልግ? ስራ የሌለው ማን ይፈልጋል? እኔ ግን እንዳለ የሚፈልግህ እንዳለ የሚፈልግህ ውድቀት የሚያሳስበው አንዳለ እንደ ሰው ጥሎ ማሄድ አንዳለ የቤቱ ገመናን አይቶ የማሄድ አንዳለ እጅ ካነሳ ልጸልይ። ይሄ ምሽት የምትፈታበት ይሆን። ይሄ ምሽት የምትፈታበት ይሆን። ሁለት ነገር ሆነ። ሂዱ አላት። እኔ የመጣሁት አሳሳ ነግያ ኮነ ኢሲአይ ቃረቶስ ቶዬ ባይናረቶስ አቂኮ ቀሚ ጎደሬ ማራን ይራ እና እሷን ፈተ ምን አድርግልኝ አምጡልኝ። ድንገት እኔ ያገባኛል ብሎ የሚመጣ ሰው ካለ እንዲህ ባላችሁ ምን ልበለው? ለጌታ ለጎረቤት አታስፈልግም። ለመንገደኛው አታስፈልግም። ለእናቱ ልጅ ከዛም በፊት የእግዚአብሔርን ቃል ከፍ እናደርጋለን። መጽሐፍ ቅዱስ የያዛችሁ ከፍ አድርጉ። መጽሐፍ ቅዱስ የለኝም የምትሉ ሰዎች እጆች አሳዩ። ልጆች፣ የቤተ ክርስቲያን ልጆች መጽሐፍ ቅዱስ ለሰዎች ስጡት። ነፃ መጽሐፍ ቅዱስ ስጡት። ቢሮ ላይ ያለ ማንበብ እችላለሁ መጽሐፍ ቅዱስ የለኝም የምትሉ ሰዎች እጆቻቸውን አሳዩ፣ ይሰጣሉ። መጽሐፍ ቅዱስ በእጆቻቸው የያዛችሁ ሰዎች ከፍ አድርጉት። እግዚአብሔር ሆይ በሉት። ቃልህን ወዳለሁ፣ ቃልህን ወዳለሁ። ቃሌ ለሕይወቴ ብርሃን ነው። በሄድኩበት ሁሉ እንደ ጥላ የሚከተለኝ ያንተ ቃል አለኝ።
ይህ ቃል ዘላለምን ይግዛ። ላንተ ቃል ራሴን ቤቴን በኃይል እሰጣለሁ። ስለተቀበልከኝ አመሰግንሃለሁ። አሜን። እንደቆመ ነው እመጣለሁ። እንደዚህ ይላል። ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳላት ወደ ቤተፋጌ ወደ ቤቴ በቀረበ ጊዜ ከደቀ መዛሙርቱም ሁለቱን ልኮ በፊታችሁ ወዳለች መንደር ሂዱ፣ ወዲያውም ወደ እርሱ ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጭላ ታስራ ታገኛላችሁ፣ ፈትታችሁም አምጡልኝ። ማንም ስለምን እንዲህ አታደርጋላችሁ ብሏችሁ ለጌታ ታስፈልጋለች ብላውት በሉት፣ ወይም ደግሞ ወደዚህ ይወስዳል አሏቸው። ሄደውም ውርንጭላውን በመንገድ መተላለፊያው በደጅ ውጪ ታስራ አገኟት። ፈትቶም በዚያም ከቆሙት አንዳንዶች ውርንጭላውን የምትፈቱት ምን ልታደርጉት ነው አላቸው። እነርሱም ኢየሱስ እንዳዘዘ አላላችሁ፣ ተዋቸው። ውርንጭላው ወደ ኢየሱስ አነጠፉ። ሌሎች ከዛፍ ቅጠሎችንም እየቆረጡ ይነጥፉ ነበረ። እግዚአብሔር ሆይ እናመሰግናለን፣ እንወድሃለን። በኢየሱስ ስም አጨብጭበን እንቀመጣለን። ውርንጭላ ማያውቅ ሰው የለም። ስለ ውርንጭላው ስትነገር አንድ ነገር ይገባናል። ባለቤቱ እንኳን እስር ማለት በአጭር ቋንቋ መሄድ የፈለግ አለመሄድ ነው። ምክንያት እንደኔ ገጠር ሰው ካለ ከብት ምን ይሆናል? ይታሰራል። ፈረስ፣ በቅሎ፣ አህያ ምን ይሆናል? ከታሰረ ያለው አቅም አንድ ነው። እንደ ገመዱ ርዝመት ይሄዳል፣ ከዛ ውጭ አይሄድም። ገመዱ ከዚህ እስከዛ ከሆነ መሄድ የሚችለው ከዛ እስከዛ ብቻ ነው። ሲሄደው ገመዱ ይወጥራል። መብላት የሚችለው አጠገብ ገመዱ የወሰነችበት ቦታ ላይ ያለ ሳር ብቻ ነው። ከዛ ውጪ ረጅም ነው መብላት አይችልም። የራሱ የተሻለ ነገር መጠጣት አይችልም። ካለ ይጠጣል፣ ከሌለ ደግሞ ከተፈታ ይጠጣል። ካልተፈታ ያለውን ከበላ ከጨረሰ ያለው እድል ፈንታ እዛው ቆሞ መቅረት ነው። ዛሬ አራት እግር ያላት ስለ አህያይቱ ውርንጭላ አይደለም ማውራው። እግዚአብሔር ቃል ወደ እኛም ሲመጣ አህያው ስለሆነን አይደለም የሚመጣው። የታሰሩ ሰዎች አለ ብሎኛ ጌታ። ይሄ ኮንፈረንስ በዱብዳ ድንገት ነው የተዘጋጀው። እንደ ሌላ ጊዜ በደንብ ተነግሮ ምናምን አለ። ድንገት ነው። አይታችሁ ከሆናችሁ ድንገት ነው የተዘጋጀው። ኢቭን የቤተ ክርስቲያን መሪዎችን እንኳን አላወራም። ድንገት ነው የተዘጋጀው። ድምፅ ስለሰማሁት እግዚአብሔር አንድ ነገር ነው ያለኝ። ይሄም አውቀም ሳታውቅም ከታሰርክበት ለመጀመሪያ ትፈታለህ። እኔ የምልከኝ አንተ ነህ። የሚቀበለኝ ሰው ፍታ። አሜን ለምን አንድ ቤት ፍታ። እኔ ታስሬያለሁ አምኖ መጣ። ልታገለግል ትፈታላችሁ። ልታገለግል ትፈታላችሁ። ልታገለግል ትፈታላችሁ። አንድ ሰው ሊያገለግል ይፈታል። መታሰር ማለት ያለ በግድም መቀመጥ ነው ወይ ተገምቶ መቀመጥ ነው። ከተገመተበት መሄድ አትችልም። እሺ አህያ ታሰረች። ሚያያት ሁሉ እኔ ማውቀው በአማርኛ ማላቃት አንድ ወፍ ስም አላት። ጭረሾ ትባላለች። ስሟ ማን ይባላል? ጭረሾ ትባላለች። ጥፋቷ ሰው ድንገት ቁስል ከወጣ ቁስሏ ነው የምትበላው መታ። ልክ ነኝ ወይ? ካልሆነ ወደ ውስጥ ገብታ ከውስጥ ነው የምትበላው። እንዲህ ሲያደርግ በዚህ ትመጣለች፣ እንዲህ ሲያደርግ በዚህ ትመጣለች። እሷ ትንሽ ቦታ ስትከፍት ሁለተኛ ጓደኛ ይመጣል። አቶ ዝንብ ይባላል። ሁለቱ ላይ ይቀመጣል። ተስፋ ቆርጦ ይበላሉ። እንዲህ ብታደርግ ጊዜ በዚህ ይመጣል፣ እንዲህ ባረገች ጊዜ ያየ ሁሉ ተነቃሸት አሮጌ
በነቃች ልብስ አሲዲያ ሰው ባለቤቱ ነው ላይ አልተቀመጠም። አስሮ ምን አደረገኝ? ሄደ። ምን አድርጓት? ወይ በተቀመጠና ወይ ሐራታ ቀምሰና ዋስር ቢግሬ ቃችሪ ወንድ ቢጅ አሚከቱ ከይ ዙዲያ ከነም ጭራሽዋ ናው ነቶከታው እዩ ብርሸባ ቢው በተሊደላ ግበስ ሲያሲ ያገግበት ቃሽ እንደውስ በታሰር ነው የምትኖረው። ድንገት እዚህ ቁጭ ብሎ በብርዛይ ተራራ እየወረደ ያለ ኢየሱስ ከሩቁ ቁጭ አለና እቤት ቁጭ ብሎ ውጭ የታሰረችን አያትን አየ። ምናልባት ደውለህ የምታወራው ሰው ያንተን ስርዓት ላይገባው ይችላል። የሰማኝ ሰው የለም። ያንተን ልጆች ያንቺን ስርዓት ላይገባው ይችላሉ። ስለዚህ እናት ብትነግርህ ስርዓትህ ላይገባ ይችላል። ግን አንቺ የፈጠረ ያለ መቀራጭ የማይሰውር እስራት የማይሰውር እድረት የማይሰውር እርዝመት የማይከለከል ከሁኔታ አልፎ የሚያይ እጅ የሚያነሳ አንድ ሰው ካለ ንጸልይ። የእናት ልጅ ከተወችበት ኢየሱስ ያነሳል። ነቃሸታ ይቃሸታ ከዛ ቤተወሽ ብሻላ ወደ መጣትና አያይ ባለቤቱ አይቀመጥም አያስቀምጥም። ቢያንስ ባይቀመጥ እንኳን ቢፈታ መርጣ ትበላለች። ልክ ነኝ? ምን ትላለች? መርጣ እንዳትበላ አስሯታል። እንዳይጠቀም ቤት ለራሱም አላረገም። ሁለት ነገር ይቀመጥባታል። የመጀመሪያው ጭረሾ፣ ሁለተኛው ዝንብ። ማንም አይፈልጋትም። ረሳ ባለቤቱ። ሚያውቀው ሁሉ ስም ይሰጣል። ይሄኛው ሰል እሺ ብሎም እንኳን አያባርም። የእሷ መታወቂያ ነው። እሷን ስታውቀው ለሰው የመጣ ጌታ የመጣው እኮ ለሰው ነው። ግን የእንስሳ ስርዓት እንኳን አይፈልግም። ይህ አሰሰሽ የመጣው ለሰው እኮ ነው። ግን የአህያ ስርዓት እንኳን አይፈልግም።